በክርስቶስ ሕያው መሆን። ሙታን ነበራችሁ፣ ሞት መለየት የተነሳ አለ ወይ? ስሙኝ፣ ከእግዚአብሔር ጋር ህብረት የምናደርገው በሃይማኖት ሳይሆን በሕይወት። በቃ አይደለም ካለ አይደለም። ይቺ አርጤምስ የምትመለከው በዝሙት በጥንቆላ። እኔ አሁን ሕያው ነኝ። ለምን? አሕዛብ የሚመስሉት ጣዖታቸውን ድምፅ የሚሰሙበት ሰዓት ይመጣላል። አሜን በሉኝ ባካችሁ። ለካ ወንጌል የምንሰብከው ለሙታን ሕይወትን አንደርስታንድ ማድረግ አይችልም። ሲጀመር ሰይጣን ምን ነጻነት ይሰጥ? ምህረትና ጸጋ ልንገራችሁ። ተመላልሼ አንድ ቀን እቀመጣለሁ ብዬ ነበር ማስበው። አሁን ዛሬ ብትሞት የት ትሄዳለህ? እደግመዋለሁ። እግዚአብሔር እኛን ለማዳን ምን አነሳሳው? ዛሬ እንዴት የእግዚአብሔር ጸጋ እንዳዳነን ስለ ሳልቬሽን ስለ መዳን መንፈስ ቅዱስ ያስተምረናል። በክርስቶስ ሕያው መሆን። አጭር መግቢያ ልስጣችሁ ስለ ኤፌሶን። ክብር ለኢየሱስ ይሁን። ስሙኝ፣ የኤፌሶን መልእክት ሐዋርያው ጳውሎስ በእስር ቤት ውስጥ ሆኖ ከጻፋቸው ደብዳቤዎች ወይም መልእክታት መካከል አንዷ ናት። የእስር ቤት ደብዳቤዎች ተብለው የሚታወቁ መልእክታት ፊልጵስዩስ፣ ፊሊሞና፣ ቆላሲስና የኤፌሶን መልእክት የእስር ቤት ደብዳቤዎች ናቸው። በዚያን ዘመን የሮም መንግስት ሐዋርያው ጳውሎስን በስጋው ማሰር ችሎ ሊሆን ይችላል። ነገር ግን የእግዚአብሔር ቃል ግን አይታሰርም። በእስር ቤት ሆኖ የጻፋት ደብዳቤ ዛሬ ለኛ ደረሰች። የእግዚአብሔር ቃል አይታሰርም በሉ። ተናገሩ፣ የእግዚአብሔር ቃል አይታሰርም በሉ። ሌላው የኤፌሶን መልእክት የቤተ ክርስቲያን መልእክት ተብሎ ይታወቃል። ከትውልዶችና ከዘላለም ዘመናት በፊት ተሰውራ የነበረች ያቺ የክርስቶስ ምስጢር የሆነች ቤተ ክርስቲያን እንደተገለጠች ወይም ስለ አካሉና ራስ ስለሆነው ስለ ክርስቶስ ኢየሱስ በስፋት የሚያብራራ መጽሐፍ የኤፌሶን መጽሐፍ ነው እና የቤተ ክርስቲያን መልእክት ተብሎ ይታወቃል። የኤፌሶን መልእክት 6 ምዕራፎች ናቸው ያሉት። ለምሳሌ ምዕራፍ 1 ላይ ቤተ ክርስቲያን እንዴት ተገለጠች ብለን ስንል ሙላቱና ሁሉን በሁሉ የሚሞላ የእርሱ አካሉ ናታል። ቤተ ክርስቲያን ሲባል ስለ እናንተ እያወራል። እስኪ እኔ የክርስቶስ ሙላት ነኝ በሉ እባካችሁ። ተናገሩ፣ የክርስቶስ ሙላት ነኝ በሉ። አንድ ቀን ጌታ ምድርን ብቻ አይደለም ሰማይን በአካሉ ይሞላል። ምዕራፍ 2 ላይ ለእግዚአብሔር መኖሪያ ለመሆን በመንፈስ አብራችሁ ትሰራላችኋል፣ አይሁድ ከአሕዛብ ጋር። ስለዚህ ቤተ ክርስቲያን ምዕራፍ 2 ላይ የእግዚአብሔር መኖሪያ ቤት ሆና ተገልጣለች። ኮንፌስ እናደርጋለን። መኖሪያው ነኝ በሉ። አረ መኖሪያው ነኝ በሉ። ማደሪያው ነኝ በሉ እስኪ። በአዲስ ኪዳን እግዚአብሔር እጅ በሰራው መቅደስ አይኖርም አለ። እሱ በሰራው መቅደስ በእናንተ ውስጥ ይኖራል፣ በእናንተ ዘንድ ይኖራል የእግዚአብሔር መንፈስ። ምዕራፍ 3 ላይ ቤተ ክርስቲያን የክርስቶስ ምስጢር ሆና ተገልጣለች። ምዕራፍ 4 ላይ አንድ አካል አለ ይላል፣ እናንተ የክርስቶስ አካል ናችሁ። ምዕራፍ 5 ላይ ሙሽሪት ሆና ተገልጣለች። ምዕራፍ 6 ላይ ስለ መንፈሳዊ ውጊያ ነው የሚናገረውና ቤተ ክርስቲያን የእግዚአብሔር ሰራዊት። አረ ደስ ይበላችሁ። የማን ሰራዊት ናችሁ እናንተ? የእግዚአብሔር ጦረኛ ወይም የክርስቶስ ኢየሱስ ሰራዊት። እናንተ የክርስቶስ ሰራዊት ናችሁ። ጨለማው የሚመታው በእናንተ ነው። ሞት የሚመታው በእናንተ ነው። በሽታ የሚመታው በእናንተ ነው። እኛ የክርስቶስ ሰራዊት ነን። ክብር ለኢየሱስ ይሁን። እንደው ኤፌሶንን አጥንታችሁ ወይም አንብባችሁ የማታውቁ ሰዎች የኤፌሶን መልእክት በ3 ቃል መደምደም ይቻላል። አንደኛ ስሙኝ፣ እነዚህ 3 ነገሮች እንዳትረሱ። አንደኛ
ኤፌሶን ምዕራፍ 2 ቁጥር 6 ላይ በኋላ መጣለው ከክርስቶስ ጋር በሰማያዊ ስፍራ ከእርሱ ጋር ምን አረገን? አስቀመጠን። የመጀመሪያው መቀመጥ የሚል። ሁለተኛ ምዕራፍ 4:1 ላይ በተጠራችሁበት ጥሪ እንደሚገባ ትመላለሱ ዘንድ ይላል። ምዕራፍ 5 ላይ እንደ ተወደዱ ልጆች እንደ ብርሃን ልጆች በፍቅር እንደ ጥበበኞች ተመላለሱ ይላል። ሁለተኛ መመላለስ ነው። ሶስተኛው ምዕራፍ 6 ላይ በክፉ ቀን ፈጽማችሁ ለመቆም እንድትችሉ አለ የእግዚአብሔር ዕቃ ጦር ሁሉ ምን በሉ አለ ልበሱ። መቆም ይላል። ስለዚህ የኤፌሶን መልእክት እንዲህ ብለን መረዳት እንችላለን። አንድ ላይ እስቲ መቀመጥ በሉ፣ ከዛስ መመላለስ፣ ከዛስ መቆም። ምን ማለት ነው? የት ነው የተቀመጣችሁት? በሰማይ በእግዚአብሔር ዘንድ ይሄ ሕዝብ የተቀመጠ ሕዝብ ነው። በምድር ላይ በሰው ዘንድ ወቅ ታረጋለ፣ ትመላለሳለ፣ በጠላት ፊት ትቆማለ። እረ ክብር ለጌታ ለኢየሱስ። በፊት እንደዚህ ብለን ነበር የምናስበው። ምድር ላይ ተመላልሼ አንድ ቀን እቀመጣለሁ ብዬ ነበር ማስበው። ነገር ግን ጌታ ታሪክን ገለበጠና አሁን የኛ ሕይወት ከመቀመጥ ነው የጀመረው። ክርስትና የሚጀምረው ከመቀመጥ ነው። መቀመጥ የማረፍ ምልክት ነው። በክርስቶስ ኢየሱስ ሥራ በመስቀል ሥራ አርፈን ነው የጀመርነው። ይህ ሕዝብ ያረፈ ሕዝብ ነው፣ የተቀመጠ ሕዝብ ነው። እደግመዋለሁ። በእግዚአብሔር ዘንድ በሰማይ ተቀምጠናል፣ በምድር በሰው ዘንድ እንመላለሳለን፣ በጠላት ፊት ደግሞ በርስታችን ላይ እንቆማለን። ከተቀመጥን በኋላ ነው የምንመላለሰው። ክብር ለኢየሱስ ይሁን። ምን ማለት ነው? የተካፈልከውን የሱን ሕይወት በመግለጥ ትኖራል። የሱን ቅድስና በመግለጥ የሱን ሕይወት በመግለጥ እዚህ ምድር ላይ እንመላለሳለን። አሜን አሜን። ክብር ለጌታ ለኢየሱስ ይሁን። ባጭሩ ኤፌሶን ማናት ብለን ስንል ስሙኝ። ኤፌሶን በኤዥያ ማይነር ወይም በትንሿ እስያ ግዛት ውስጥ ያለች ከተማ ናት። ወይም በዛሬዋ ቱርክ ምዕራባዊ ክፍል የምትገኝ ከተማ ናት። ኤፌሶን ሲባል አሁን ቱርክ ሂዱ እሺ፣ በመንፈስ ኢየሱስ ጌታ ነው። አሜን አሜን። እናንተን ማስተማር እድል ነው። ክብር ለጌታ። በቃ የተቀጣጠለ ህዝብ ነው እዚህ ያለው። የእግዚአብሔርን ቃል የሚወድ ህዝብ ነው ያለው። በነገራችን ላይ ከዚህ በኋላ የሚመጣው ሲዝን የቃል ዘመን። እግዚአብሔር በቃል የታጠቁ እረ ኢየሱስ ጌታ ነው። በቃል የተሞሉ ሰዎችን መንፈስ ቅዱስ እየቀባ ምድሪቷ ላይ ምን ያደርጋቸዋል? ይበትናቸዋል። አሜን። ክብር ለጌታ ለኢየሱስ ይሁን። አንድ ነገር ልናገር ስሙኝ ቤተሰቦቼ። በሐዋርያው ጳውሎስ ዘመን በዓለም ላይ 7 አስደናቂ የሚባሉ ነገሮች ነበሩ። እንደ አንድ የመጽሐፍ ቅዱስ ደቀ መዝሙር ወይም ተማሪ ልታውቁ የሚገባው በሐዋርያው ጳውሎስ ዘመን በዓለም ላይ ከነበሩ 7 አስደናቂ ነገሮች መካከል ሮማውያን ዲያና፣ ግሪካውያን አርጤምስ የሚሏት ጣዖት ቤተ መቅደስ የነበረበት ከተማ ነው ኤፌሶን። ይቺ አርጤምስ የምትመለከው በዝሙት ነበረ። በተለይ ሐዋርያት ሥራ 19ን ሄዳችሁ ብታነቡት ዓለሙ በሙሉ የሚያመልካት ይላል አርጤምስን። ዓለሙ በሙሉ የሚያመልካት የአርጤምስ ቤተ መቅደስ በነበረበት ከተማ ላይ ዋነኛ የአሕዛቡ ዓለም የአጋንንት ዙፋን ባለበት ከተማ ላይ ግን ኢንክራይስት የሆኑ አማኞች ነበሩ፣ ቅዱሳን ነበሩ፣ ለክርስቶስ የተለዩ ነበሩ፣ ከክርስቶስ ጋር ሕያዋን የሆኑ ከክርስቶስ ጋር በሰማያዊ ስፍራ የተቀመጡ በኤፌሶን የሚኖሩ ቅዱሳን ነበሩ። እረ ይቻላል። ዛሬ አንድን ሰው የልዩነት መንፈስ ያገኘዋል፣ ያገኘኛል በሉ ባካችሁ። ሁለተኛ ኤፌሶን የምትታወቀው የኤፌሶን ከተማ በአስማቷ ነበር፣ በጥንቆላ። ሐዋርያት ሥራ 19 ላይ ሐዋርያው ጳውሎስ
ወደ ኤፌሶን ገብቶ ወንጌልን ሲሰብክ ይላል ብዙዎች የጥንቆላ መጻሕፍቶቻቸውን እያመጡ አቃጠሏል። ምን ማለት ነው? ወንጌል ለማዳን የእግዚአብሔር ኃይል ነው። የኤፌሶን መልእክት የተጻፈበት አንዱ ዓላማ ከአጋንንት ኃይል የክርስቶስ ኃይል ይበልጣል የሚል በሐዋርያዊ ጉዞ ነው የተመሰረተችው። አቂላና ጵርስቅላ አገልግለዋል። በኤፌሶን አጵሎስ አገልግለዋል። ከሰዓታችን አኳያ ነው ምሮጠው። ኢየሱስ ጌታ ነው። የመጀመሪያው የኤፌሶን ቤተክርስቲያን መጋቢ ደግሞ ጢሞቴዎስ ነበር። አንደኛና ሁለተኛ ጢሞቴዎስን ሐዋርያው ጳውሎስ የጻፈው ሐዋርያው ጢሞቴዎስ የኤፌሶንን አማኞች እንዴት መምራት እንዳለበት የመሪነት መመሪያ ሊሰጠው። ኢየሱስ ያድናል። መጨረሻ ላይ ሐዋርያው ዮሐንስ በኤፌሶን አስተምሯል። ስለ ኤፌሶን ይሄን ያክል ባጭሩ ካየን ወደ ትምህርታችን እንግባ። ኤፌሶን ምዕራፍ 2 ዛሬ ማስተምራችሁ ይሄን ቃል አታውቁ ማለት ሳይሆን የትም ቦታ ስትሄዱ ከዚህ በኋላ ገና ላልዳኑ ሰዎች ይሄን ቃል ትመሰክራል። ብዙዎች በዚህ ቃል ወደ ጌታ መንግሥት ይጨመራሉ። እስቲ አንድ ላይ በክርስቶስ በሏ። ምን መሆን? ሕያው መሆን። ዛሬ የምንማርበት የትምህርታችን ርዕስ በክርስቶስ ምን መሆን ነው? ሕያው መሆን ወይም ከሞት ወደ ሕይወት መሸጋገር ወይም ኃጢአት ገደለን የእግዚአብሔር ጸጋ ሕያዋን አደረገን። ኤፌሶን ምዕራፍ 2 ከቁጥር 1 እስከ 10 በ3 ነው የሚከፈለው። ኤፌሶን ምዕራፍ 2 ከቁጥር 1 እስከ 3 አስቀድሞ ምን ነበርን ነው። ምን ነበርን? ምን እንደነበርን ካልገባን በክርስቶስ ኢየሱስ የተሰራልን የማዳን ሥራ አይገባንም። ከቁጥር 4 እስከ 7 ደግሞ አሁን ምን አደረገን የሚል ኤፌሶን ምዕራፍ 2 ከቁጥር 1 እስከ 3 ቁጥር 4 እና ከቁጥር 4 እስከ 7 ደግሞ አሁን ምን ነን። ቁጥር 8 እስከ 10 ደግሞ እረ ወደፊት ምን ሊያደርገን ነው የሚል። አስቀድሞ ምን ነበር? አሁን ምን አደረገን? ወደፊት ምን ሊያደርገን በጸጋው አዳነን። እና የዳንበትን ሁለት ዓላማዎች እነግራችኋለሁ። የመጀመሪያው እንደዚህ አለ። ምን ነበርን? ምን ማለት ነው? በአዳም የነበረን ስፍራ ማለት ነው። ከአዳኛችን በፊት የነበርንበት ሁኔታ ምን ይመስል ነበር? አንደኛ በበደላችሁና በኃጢአታችሁ። ይሄ በደል የሚለው በሌሎች ትርጉሞች ላይ በመተላለፋችሁና በኃጢአታችሁ ምክንያት ሙታን ነበራችሁ። አንድ ላይ ተናገሩ። ነበርን ስለሆነ እንዳትፈሩ። አሁን አይደለንም። እስኪ ሙታን ነበርን በሏ። ምኖች ነበራችሁ? እነዚህ ሙታን ነበራችሁ የተባሉት የኤፌሶናውያን አይተነፍሱም ነበር ማለት አይደል፣ ወይም አይንቀሳቀሱም ነበር ማለት ሳይሆን፣ አሊያም ደግሞ የማሰብ ችሎታ ወይም የማሰብ ችግር ነበረባቸው ማለት ሳይሆን፣ ሙታን ነበሩ ማለት መንፈሳቸው ከእግዚአብሔር ኅብረት ተለይቶ ነበር። ሞት መለየት ነው። ለምሳሌ ኢሳይያስ 59:2 ላይ በደላችሁ በእናንተና በአምላካችሁ መካከል ለይታለች አለ። ሞት ማለት መለየት ነው። በሌላ አገላለጽ እነዚህ የኤፌሶን አማኞች ከእግዚአብሔር የተለዩበት ዋነኛው ምክንያት ምንድነው ብለን ስንል ኤፌሶን ምዕራፍ 4:18 ላይ ስለ አሕዛብ ሲናገር ከእግዚአብሔር ሕይወት ርቃችሁ ነበራል። ከማን ሕይወት ተናገሯ? ስሙኝ። ሞት ማለት ከማን መለየት ነው? ከእግዚአብሔር መለየት ነው። ከእግዚአብሔር ጋር ኅብረት የምናደርገው በሃይማኖት ሳይሆን በሕይወት። ኧረ አሜን በሉ። እግዚአብሔር ሃይማኖት የለውም። እግዚአብሔር ያለው ሕይወት ነው። ኧረ አሜን በሉ። እግዚአብሔር ያለው ምንድነው? ስለዚህ ከእግዚአብሔር ጋር ኅብረት የምናደርገው በእግዚአብሔር ሕይወት ነው። በዘላለም ሕይወት፣ በማይጠፋ ሕይወት። ክብር ለጌታ ለኢየሱስ ይሁን። እዚህ ጋር የተገለጠው ሙታን ነበራችሁ የሚለው ስለ ፊዚካል ዴዝ አይደለም የሚያወራው፣ ወይም ስለ አካላዊ ሞት ሳይሆን ስለ መንፈሳዊ ሞት ነው የሚያወራው። ትዝ ይላችኋል ጌታችን ኢየሱስ ክርስቶስ ስለ መንፈሳዊ ሞት የተናገረው ሉቃስ ምዕራፍ 9 ቁጥር 59። ሉቃስ ምዕራፍ 9 ቁጥር 59 ላይ ከደቀ መዛሙርት መካከል አንዱ መጣና ሄጄ አለ አባቴን እንድቀብር አለ ፍቀድልኝ አለው ኢየሱስን።
ጌታ ኢየሱስ እንደዚህ አለ፣ አንተ ተከተለኝ፣ ሙታን ሙታናቸውን ይቅበሩ። ሙታን ምናቸውን ይቅበሩ? አሁን ምን ማለት ስንት አይነት እዚህ ጋር ስንት አይነት ሞት አለ? እዚህ ጋር ሁለት አይነት። የሞተው አባታቸው አካላዊ ሞት ነው የሞተው። ቀባሪዎቹ ደግሞ በሕይወት አለን የሚሉት ራሳቸው ምኖች ናቸው? ሙታን አለ። ሙታን ሙታናቸውን ይቅበሩ፣ አንተ ግን ሂድና የእግዚአብሔር መንግሥት ስበክ አለው። እኔ እዚህ ጋር በጣም የገረመኝ የሞተ መቅበርና ስብከት ነው የተነጻጸረው። የሕያዋን ሥራ የእግዚአብሔር ኪንግደም ጉዳይ ነው። የሙታን ሥራ የሞተ መቅበር ነው። እረ ከሞተ ከመቅበር ጌታ ወጣ፣ ከሞተ ሥራ ነፃ ወጣል እያልኩ ነው። እኔ አሁን ሕያው ነኝ። ለምን? የእግዚአብሔር መንግሥት አገልጋይ ነኝ። የእግዚአብሔር መንግሥት ሰባኪ ነኝ። እረ ክብር ለጌታ ለኢየሱስ ሲሆን የእናንተ ሥራ የእግዚአብሔር መንግሥት ጉዳይ ነው። ሙታን አለ እነዚህ ቀባሪዎቹ ራሳቸው እንተነፍሳለን ይላሉ አለ፣ ይንቀሳቀሳሉ አለ፣ ይተኛሉ፣ ይነሳሉ፣ ይሰራሉ። ነገር ግን እግዚአብሔር ሲያያቸው ሙታን ናቸው። ቤተሰቦቼ ሞተን የነበርነው ለእግዚአብሔር ነው፣ ለኃጢአት ግን ሕያዋን ነበርን። ጌታ መጣና ገለበጠው። አሁን ለኃጢአት ገሎን ለእግዚአብሔር ሕያዋን አደረገን። አረ ክብር ለጌታ ለኢየሱስ ይሁን። እነዚህ የኤፌሶን አማኞች ሙታን የሆኑት በሁለት መንገድ ነው። ይህን እንዳትረሱ። በስንት መንገድ? በሁለት መንገድ። አንደኛው በአዳም በነበራቸው ስፍራ ሙታን ናቸው። በአንድ ሰው ኃጢአት ወዴት ገባ? ወደ ዓለም አይደል ያለው? በኃጢአትም ምን አለ? ሞት። በአዳም በነበራቸው ስፍራ ሙታን ናቸው። አንድ። ሁለተኛ ሙታን የሆኑት በጣዖት አምልኮ ነው። አሕዛብ የሚታወቁት በጣዖት አምልኳቸው። መዝሙረኛው እንደዚህ አለ ስለ እስራኤል። አሕዛብ አሉ እስራኤል፣ ጽዮን ማለት ነው፣ አምላካችሁ ወዴት ነው? አይበሉን፣ በቃ አይበሉን፣ አምላካችን በላይ በሰማይ ነው አሉ። የአሕዛብ አማልክት ግን አሉ የብርና የወርቅ የሰው እጅ ሥራ ናቸዋል። ዓይን አላቸው አያዩ፣ ጆሮ አላቸው አይሰሙ፣ አፍንጫ አላቸው አያሸቱም፣ አፍ አላቸው አይናገሩም፣ እጅ አላቸው አይዳስሱም፣ እግር አላቸው አይራመዱም አለና የሚሰሯቸውና የሚያምኑባቸው እንደነርሱ ይሆናል። ምን ማለት? ግዑዛን ይሆኑ አለ፣ ሕይወት አልባ ይሆኑ አለ። እኛ የምንመስለው አዳኛችንን እንደሆነ ሁሉ አሕዛብ የሚመስሉት ጣዖታቸውን። ኧረ ኢየሱስ ጌታ ነው። የኤፌሶን አማኞች ከአሕዛቡ ዓለም ወደ ክርስትና የመጡ ሰዎች ናቸው እና በአዳም በነበራቸው ስፍራ ሙታን ነበሩ። እንደገና በጣዖት አምልኳቸው ሙታን ነበሩ። ግን እነዚህ ሰዎች ዛሬ በክርስቶስ ኢየሱስ ያልሆነው ዓለም፣ ሙት የሆነው ዓለም ተስፋ የለውም ወይ? እድል የላቸውም እንዴ? እድል አላቸው። ክብር ለኢየሱስ ይሁን። ዮሐንስ ወንጌል ምዕራፍ 5 ቁጥር 25 ላይ እንደዚህ አለ፣ ሙታን አለ የእግዚአብሔር ልጅ ድምፅ የሚሰሙበት ሰዓት ይመጣል። አሜን በሉኝ ባካችሁ። ሙታን አለ የእግዚአብሔር ልጅ ድምፅ የሚሰሙበት ሰዓት ይመጣልና እርሱም አሁን ነው፣ የሚሰሙት በሕይወት ይኖራሉ አለ። የኢየሱስ ድምፅ ለሙታን ሕይወትን ይሰጣል። በቃ ይሄን ብቻ ይዛችሁ ብትሄዱ ከበቂ በላይ። የእግዚአብሔር ልጅ ድምፅ አለ ከሞት ወደ ሕይወት ያሸጋግራል። የእግዚአብሔር ልጅ ድምፅ ከመቃብር አውጥቶ በሰማያዊ ስፍራ ከእርሱ ጋር ያስቀምጣል። እኔና የእናንተን ታሪክ የቀየረው ይሄ ድምፅ ነው። ደስ ይበላችሁ ይሄን ድምፅ ሰምታችሁ ወደ ጌታ የመጣችሁ ሰዎች። እነዚህ ሙታን የሚላቸው ሞት አካላዊ ሞት የሞቱ ማለት አይደለም፣ ሞተው የተቀበሩ አይደለም። አሁን ነው አላ ሙታን የእግዚአብሔር ልጅ ድምፅ የሚሰሙበት ሰዓት ይመጣል። ለካ ወንጌል የምንሰብከው ለሙታን። አሜን በሉ ባካችሁ። መንፈሳዊ ሞት ለሞቱ ሰዎች ለሙታን ወንጌል ይሰበካል። የወንጌል አገልጋዮች ደስ ይበላችሁ። የወንጌል ሥራ እንደ ቀላል ነገር እንዳታዩ። የሰዎችን ደስቲኒ እግዚአብሔር በእጃችሁ ነው ያስቀመጠው። ወንጌልን ስትሰብኩ ሰዎች ከሞት ወደ ሕይወት ይሸጋገራል። ከምንም በላይ የወንጌል ሰራተኞች ደስ ይበላችሁ። የእግዚአብሔር ቃል አገልጋዮች ደስ ይበላችሁ። እግዚአብሔር የሰዎችን ደስቲኒ እኛ እጅ ነው ያኖረው። ወጥተን ወንጌልን ስንመሰክር የእግዚአብሔር ልጅ ድምፅ ሰምተው በሕይወት መኖር ይጀምራሉ። ዛሬ ይህን ሕይወት ይዛችሁ ትሄዳላችሁ። በምትገቡበት መንደር ላይ በሕይወት ትነግሳላችሁ በኢየሱስ። ሁለተኛ እንደዚህ አለ፣
በእነርሱም በዚህ ዓለም እንዳለው ኑሮ እቺን ያዙልኝ። በዚህ ዓለም እንዳለው ኑሮ በማይታዘዙትም ልጆች ላይ ስሙኝ። ምን አይነት ልጆች አሉ? የማይታዘዙ። አለመታዘዝ በአንድ ሰው ነው ወደ ዓለም የገባው። በክርስቶስ ኢየሱስ ያልሆነው መላው የሰው ዘር እንዲህ ተብሎ ይጠራል፣ የማይታዘዙ ልጆች። ለክርስቶስ ወንጌል የማይታዘዙ የማያምኑ ማለት እና በማይታዘዘው ዓለም ልብ ላይ የሚሰራ የማይታዘዝ መንፈስ አላል። ለወንጌል የማይታዘዝ ስፒሪት አለ። በማይታዘዙት ልጆች ላይ ወይም በማያምኑ ሰዎች ላይ በሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ። እቺ ፈቃድ ሚሊዮን አስምሩ። ትመላለሱባቸው ነበራል እንዴ? ሙታን ነበራችሁ ብሎ ቅድም፣ አሁን ደግሞ ትመላለሱ ነበራል። አያችሁ? እየሰማችሁ ነው ወይ? ሙታን ነበሩ ግን ምን ይላሉ? ይመላለሳሉ። የሚመላለሱት ግን እንዴት ነው አለ? የዚህ ዓለም ምልልስ የሰው ምልልስ ብቻ እንዳይመስላችሁ። የዚህ ዓለም ኑሮ እንደ ሰው ፈቃድ የሆነ እንዳይመስላችሁ ቤተሰቦች። ከኋላ አለ ድራይቭ ፎርስ አላል። በአየር ላይ ስልጣን እንዳለው አለቃ ፈቃድ ነው ትመላለሱ የነበራችሁታል። ይሄ ማለት ምን ማለት ነው? በሌላ አገላለጽ ስሙኝ፣ ከክርስቶስ ውጪ የሆነው መላው ዓለም በጨለማው ስልጣን ፈቃድ ስር ነው ያለው። ልክ ሁለተኛ ቆሮንቶስ 4:4 ላይ የክርስቶስ የክብሩ ወንጌል ብርሃን እንዳያበራላቸዋል የዚህ ዓለም አምላክ የማያምኑትን ሰዎች ሐሳባቸውን ምን አረጋል? አሳወር። ምን እንዳር አንደርስታንድ እንዳያረጉታል። ይሄ የወንጌል ብርሃን እንዳይበራላቸዋል ሐሳብን ምን አረጋል? አሳወራል። እና ታውረው አለ ሙታን ናቸው፣ የእግዚአብሔር ሕይወት የላቸውም፣ ከእግዚአብሔር ተለይተዋል። ነገር ግን በዓለም እንዳለው ኑሮ በዚህ ዓለም ይመላለሳሉ። ግን በማን ፈቃድ? በአየር ላይ ስልጣን እንዳለው አለቃ ፈቃድ ነው የሚመላለሱታል። አረ ጌታ ከምን እንዳወጣን ቅድም። ለዛ ነው አስቀድሞ ምን እንደነበርን ካልገባን በክርስቶስ ያገኘነው መዳን አይገባንም። የራሳችን ፈቃድ እንኳን ያልነበርን ሚነዳን እሱ ነበር። በዲያብሎስ ፈቃድ ስር ነበርን። በጨለማው ስልጣን ስር ነበርን። አንድ ነገር ያዙልኝ እዚህ ጋር። የዚህ ዓለም ኑሮ የሰው ኑሮ ብቻ እንዳይመስላችሁ። የዚህ ዓለም ምልልስ የሰው ምልልስ ብቻ እንዳይመስላችሁ። በአየር ላይ ስልጣን እንዳለው አለቃ ፈቃድ የሆነ ምልልስ ነው። አንደኛ ሙታን ነበራችሁ፣ ሁለተኛ በሰይጣን ፈቃድ ነበራችሁ፣ ፈቃድ ስር ነበራችሁ። ሶስተኛ ቶሎ ልበል፣ እነዚህ ሁለቱ ሙታን ነበራችሁና በሰይጣን ፈቃድ ስር ነበራችሁ የተባሉት እነማን ናቸው? አህዛብ ናቸው። አሁን ደግሞ ቀጥሎ ወደ አይሁድ ይመጣል። ኢየሱስ ያድናል። ቁጥር 3 ላይ በእነዚህም ልጆች በማይታዘዙት ልጆች መካከል እኛ አለ ጳውሎስ ነበራችሁ ይልና ቅድም ሙታን ነበራችሁ፣ ኤፌሶናውያን ወይም አህዛብን ሙታን ነበራችሁ፣ በሰይጣን ፈቃድ ስር ትመላለሱ ነበር አለና እኛ አለ አይሁድን ወክሎ አይሁዳዊን፣ እኛም ደግሞ አለ አይሁድስ እነሱን በእርግጥ በሰይጣን ፈቃድ ስር ነበሩ አይልም። ስለ አይሁድ ሲናገር እነዚህ ልጅነት፣ ክብር፣ ኪዳን፣ የሕግም መሰጠት፣ የመቅደስም ስርዓት፣ የተስፋውም ቃላት አባቶች የኛ ናቸው ብለው እንዲያውም እስራኤል የሚመኩት 3 ነገር አላቸው። 3 አባቶች፣ አብርሃም አባታችን፣ ሙሴ መምህራችን፣ ዳዊት ንጉሳችን፣ ሕግ ያለን፣ ኪዳን ያለን፣ የተስፋ ቃል ያለን። ዮሐንስ ወንጌል ምዕራፍ 3:36 ላይ በልጁ የሚያምን የዘላለም ሕይወት አለ፣ በልጁ የማያምን ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ አለ ሕይወትን አያይም። ሕይወትን አያይም ማለት ሕይወትን አንደርስታንድ ማድረግ አይችልም። ኢየሱስ ጌታ ነው። አሜን በሉ በጌታ። አሁን ያየነውን በጣም አጠር አድርጌ በ3 ቃል ደምድመው ያሁኑን አስቀድመን ምን ነበር? ሙታን ነበራችሁ ማለት ያለ እግዚአብሔር ሕይወት ነበር። በሰይጣን ፈቃድ ወይም ቁጥጥር ስር ነበርን ማለት ያለ ነፃነት ነበር። ሲጀመር ሰይጣን ምን ነፃነት ይሰጣል? በነፃነት ልንኖር ክርስቶስ ነፃ ወጣ። ኢየሱስ የነፃነት ጌታ፣ የነፃነት አምላክ። በሰይጣን ፈቃድ ስር ነበራችሁ ማለት በግዞት ነበራችሁ፣ በእስራት ነበራችሁ። ያለ ነፃነት ነበርን፣ ያለ እግዚአብሔር ሕይወት፣ ያለ ነፃነት የቁጣ ልጆች ነበርን ማለት ደግሞ ያለ ተስፋ ነበር። የሚጠብቀን ገሃነም ነው።
የሚጠብቀን የዘላለም ሞት ነው ያለ ተስፋ ነበርን አለና አሁን ምን አደረገለት? ቶሎ ልሂድ፣ እሱ ይሻላል። እንደዚህ ያለና ቁጥር 4 ላይ ቶሎ አንብቡልኝ። ነገር ግን ቆይ ኧረ አንድ ላይ እስኪ ነገር ግን ለምን አትሉኝ? ይሄ ቅዱስ ነገር ግን ነው። አንተ አንድ ነገር አሉታዊ ነገር ኔጌቲቭ ነገር ወይም አሉታዊ ነገር እየተናገረ መጥቶ ነገር ግን ካለ ይኸው ሰላም ሊመጣ ነው፣ የምስራች ሊሰበክ ነው። እንዲህ ነበራችሁ አለና ነገር ግን አለ በእኔና በእናንተ ሕይወት መካከል እግዚአብሔር ጣልቃ ገባ። ኧረ ክብር ለጌታ ለኢየሱስ ይሁን። እና ይሄ ክፍል የሚያወራው እንደዚህ ነው። እግዚአብሔር እኛን ለማዳን ምን አነሳሳው? የሚጽፍ ሰው ቢኖር ቁጥር 4 ጀምሮ እግዚአብሔር እኛን ለማዳን ምን አነሳሳው? መልሱ እንደዚህ ነው። እግዚአብሔር ስለሆነ አንቺ ስለሆንሽ አይደለም፣ እኔ ስለሆንኩ አይደለም፣ አንተ ስለሆንክ አይደለም። እንዴት ነው የዳንከው? እግዚአብሔር እኔና እናንተን ለማዳን ምን አነሳሳው? እግዚአብሔር ስለሆነ። ምን ማለት ነው? የመዳን ምንጭ የእግዚአብሔር ባህሪ ነው። ከዚህ በኋላ እንደዚህ የዳንኩት እግዚአብሔር ስለሆነ ነው በሉ። የዳናችሁት እግዚአብሔር ስለሆነ ነው። እሺ እግዚአብሔር ምን ስለሆነ ይላል እዚህ ጋር? በምህረቱ ባለጠጋ ስለሆነ። እግዚአብሔር በምህረቱ ምን ስለሆነ? ሰሞኝ ምህረትና ጸጋን ልንገራችሁ። ምህረት ማለት የሚገባህን የሚከለክል ማለት ነው። የሚገባን የእግዚአብሔር ቁጣ ነበረ። በእግዚአብሔር ምህረት ቁጣ ተከለከለ። አሜን በሉ ባካችሁ። የእግዚአብሔር ፍርድ በእግዚአብሔር ምህረት ተከለከለ። ምህረት ማለት የሚገባህን የሚከለክል ነው። ጸጋ ደግሞ የማይገባህን የሚሰጥ ነው። ጸጋ የማይገባህን ሕይወት ሰጠ። ምህረት የሚገባህን ፍርድ ከለከለ። ተከልክሎ ነው የዳንከው። በእርግጠኝነት በእግዚአብሔር ምህረት ባንታይ ኖሮ እኔም እዚህ መድረክ ላይ አልቆምም። በሕያው እግዚአብሔር ፊት የኔና የናንተ ታሪክ የእግዚአብሔር ምህረት ጉዳይ ነው። ምህረቱ ነው በሕይወት ያቆመን። እረ ሃሌሉያ! አሜን። ዛሬ እንደገና መዳን ይበራልናል ራሱ። ቀጥሎ አሁን ምን አደረገን የሚለውን ልይ የዳናችሁት እንዴት ነው? እግዚአብሔር ስለሆነ። ምን ሆነ? በምህረቱ ባለጠጋ። ይሄ ራሱ ያዘምራል እኮ አለና ቀጥሎ እንደዚህ አለ፣ ከወደደን ከትልቅ ተናገሯ ፍቅሩ የተነሳ። ምን ማለት ነው? ታላቅ ፍቅር ማለት አሁን አንዳንድ ሰው ከዚህ በኋላ እኔንማ ሰው አይወደኝም አትይም ማለት ነው። ለምን? በሚበልጥ ፍቅር ተወደሻል። በታላቅ ፍቅር ተወዳቸዋል። ያለ ቅድመ ሁኔታ በሆነ ፍቅር ተወዳቸዋል። እኔ ለካ የተወደድኩበት ፍቅር ትልቅ ፍቅር ነው። ሰው ወደዳችሁ አልወደዳችሁ አትደነቁ ቤተሰቦቼ። በትልቅ ፍቅር ተወዳቸዋል። አንኮንዲሽናል በሆነ ላቭ ተወዳቸዋል ማለት ኢተርናል በሆነ ላቭ ተወደሃል። ይሄ ትልቅ ፍቅር ማለት ሰሞኝ ዮሐንስ ወንጌል ምዕራፍ 15 ቁጥር 13 ላይ ዮሐንስ ወንጌል ምዕራፍ 15 ቁጥር 13 ላይ እንደዚህ አለ፣ ስለ ወዳጆቹ አለ። ስለ ጠላት አይደለም እዚህ ጋር ያለው፣ ስለ ወዳጆቹ ነፍሱን ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም አለ። ይሄኛው በእርግጥ ትልቅ ፍቅር ነው፣ ግን ለወዳጅ የሆነ ነው። ይሄ ፍቅር በምድር ላይ ያለ በሰው ዘንድ የሚገኝ ትልቅ ፍቅር ነው፣ ግን በክርስቶስ ኢየሱስ ሞትና ትንሣኤ የተገለጠው ፍቅር ከዚህ ይበልጣል። ለወዳጅ የሆነ አይደለም። ሮሜ 6 ላይ ደካሞች፣ ጠላቶች፣ ኃጢአተኞች ሳለን ዘመኑ ሲደርስ ክርስቶስ ስለ ኃጢአተኞች ሞቷልና እንዴት እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳላል። የእናንተን ማንነት አይደል፣ የእናንተን ሁኔታ አይደል። የመዳን ምንጭ የእግዚአብሔር ፍቅር ነው። ፍቅሩ ደግሞ የማይለወጥ ነው። የመዳናችሁ መሰረት የእግዚአብሔር ፍቅር ነው። ከወደደን ከትልቅ ፍቅሩ የተነሳል። በበደላችን ሙታን እንኳን በሆነ ጊዜ አለ። ኧረ ኢየሱስ ጌታ። አሁን ምን አደረገን? እንደዚህ አለ፣
ከክርስቶስ ጋር ሶስት ነገር ጻፉልኝ። መዳን የሚለው እዚህ ጋር ምን አደረገን የሚለው በጌታ ምን አደረገን? ሶስት ነገር መዳን። አንደኛ ከክርስቶስ ጋር ምን ሰጠን? ለሞተ ሰው የሚያስፈልገው ትንሣኤ ነው። ለሞተ ሰው የሚያስፈልገው ሕይወት ነው። ለዛ ነው የኃጢአት ደሞዝ ሞት ነውና የእግዚአብሔር የጸጋ ስጦታ ግን በጌታችን በኢየሱስ ክርስቶስ የዘላለም ሕይወት ነው አለ። የዘላለም ሕይወት አለ ፍሪ ጊፍት ነው አለ። ነፃ ስጦታ ነው አለ። ክብር ለኢየሱስ ይሁን። ሕይወት ይሰጠናል ነው ያለው። ሕይወትን ምን አረገን? አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 11 ጀምሮ እግዚአብሔር ስለ ልጁ የመሰከረው ምስክር ይህ ነው አለ። ምስክሩ ምንድነው? እግዚአብሔር የዘላለምን ሕይወት እንደሰጠን አለ። ሰጥቻችኋለሁ። ይህም ሕይወት አለ በሃይማኖት ቤት ሳይሆን በልጄ እንዳለ ምስክሩ ይህ ነው አለ። ልጄን የሚያምን ይሄን ሕይወት ይቀበላል አለ። ልጁን የማያምን አንደኛ ይሄን ሕይወት አይቀበልም፣ ሁለተኛ እግዚአብሔርን ሐሰተኛ አድርጎታል አለ። እግዚአብሔር መሳደብ ነው ኢየሱስን አለማመን። እስኪ ሕይወት ተቀብያለሁ በሉ። ይህም ሕይወት ያለው በልጁ ነው በሉ። እስኪ ልጁ ያለው ሕይወት አለው በሉ። እስኪ አሁን መዳንን የምትይዙልኝ እንደዚህ ነው። መዳን ማለት ምንድነው ብዬ ልጠይቅ ነው። መዳን ማለት የሚጽፍ ሰው ካለ አንደኛ ከክርስቶስ ጋር አይደል ያለው ሕይወት ሰጠን። ይቺን ከክርስቶስ ጋር በሉ። አሁንም ከእርሱ ጋር አስነሳን። ብቻዬን አይደለም፣ ከእርሱ ጋር። አሁንም ከእርሱ ጋር በሰማያዊ ስፍራ ከእርሱ ጋር ምን አረገን? አስቀመጠን። አንደኛ ከክርስቶስ ጋር ሕይወት ሰጠን፣ ሁለተኛ ከእርሱ ጋር አስነሳን፣ ሶስተኛ ከእርሱ ጋር ምን አረገን? ስለዚህ መዳን ሲባል ከዚህ በኋላ ምንድነው የምትመልሱልኝ? ከእርሱ ጋር። አሁን አንዳንድ ሰው መዳን ማለት ከሲኦል መውጣት፣ አዎ ከሲኦል መውጣት መዳን ነው። ግን የተቀበልነው መዳን ከዛ ይበልጣል። መዳን ከኢየሱስ ጋር ዩናይትድ መሆን ነው። ከጋለሞታ ጋር የሚተባበር አንድ ስጋ ነው አለና ከኢየሱስ ጋር የሚተባበር አንድ መንፈስ ነው አለ። መዳን ማለት ባጭሩ እንዲህ ብላችሁ ጻፉ፣ ፌሎሺፕ ህብረት ነው ከክርስቶስ ጋር። ምን ማለት ነው ከክርስቶስ ጋር? የክርስቶስን ድል እግዚአብሔር የኔና የናንተ ድል አረገው። የሱን ሥራ የኛ ሥራ አረገው። የሱን ሞት የኛ ሞት አረገው። የሱን ትንሣኤ የኛ ትንሣኤ አረገው። የሱን መክበር የኛ መክበር አረገው። የሱን ጽድቅ የኛ ጽድቅ አረገው። አይደንቲፊኬሽን መተባበር። በፊትም ቅድም ምንድነው ሙታን ነበራችሁ ሲል እኮ ከእግዚአብሔር ነበራለ የተለየ ነው። መዳን ማለት ህብረት። ክብር ለኢየሱስ ይሁን። አሜን አሜን። ከኢየሱስ ጋር ዩናይትድ መሆን ነው፣ መተባበር ነው፣ ህብረት ነው። ሰይጣን አያችሁ እንዴት ዳይቨርት። እግዚአብሔር አምጥቶ አንተን መትከል የሚፈልገው ክራይስት ነው። ሰይጣን ዳይቨርት አለና ሌላ አርጎ ሌላ ላይ ሊተክል ይፈልጋል። ኖ ኖ ኖ ኖ። መዳን ከኢየሱስ ጋር መጣበቅ ነው፣ ከኢየሱስ ጋር መተባበር ነው። አሜን። ዋው! ከክርስቶስ ጋር ሕያዋን አረገን። ከእርሱ ጋር እኮ ነው ብቻዬን አስነሳን። ከዛ ከእርሱ ጋር ወስዶ ምን አረገን? አስቀመጠን። የተነሳ ሰው አለ ከኢየሱስ ጋር? የተነሳ አለ ወይ? ሰሞኝ ይሄ ትንሣኤ እንዴ ወደፊት አካላዊ ትንሣኤ የለም ወይ? አለ። ወደፊት በአካል እንነሳለን። ግን አንድ ነገር የምስራችን እንገራችሁ። ወደፊት የሚነሱ ሰዎች እነማን ናቸው ሲባል አሁን የተነሱ ናቸው። የተነሳ ነው ወደፊት የሚነሳው። አሁን ከኢየሱስ ጋር ያልተነሳ ሰው እረ ያድናል ኢየሱስ። አሁን ዛሬ ብትሞት የት ትሄዳለህ ቢባል እግዚአብሔር ያውቃል አትልም። ከዚህ በኋላ ኖ ኖ ኖ፣ እምትሄደውማ ወደ ተቀመጥክበት ነው። እረ ፍጻሜያችን በክርስቶስ አምሯል። ጌታ ፍጻሜያችንን ውብ አደረገው። ወዴት ነው ከዚህ በኋላ የምትሄደው? ወደ ተቀመጥኩበት። ከእርሱ ጋር አስቀመጠናል። የእግዚአብሔር ስም የተባረከ ይሁን። መቀመጥ በሉ እስኪ፣ ኦቶሪቲ ነው በሉ እስኪ፣ ስልጣን ነው በሉ እስኪ። ተቀምጫለሁ ስትል ስፍራ ብቻ ሳይሆን ስልጣን ነው።
ኢየሱስ የተቀመጠው ከጌቶች፣ ከስልጣናት፣ ከኃይላት፣ ከሰራዊት ሁሉ በላይ ወስዶ በቀኙ ሲያስቀምጠው በክርስቶስ ኢየሱስ ባደረገው ሥራ የብርታቱ ጉልበት ይታያል አለ። አሜን። ተቀምጫለሁ ስትል ጠላት ካንተ እግር በታች ነው እያለ መቀመጥ ስልጣን ነው። እዛ ሆነ ሙታንን ትቀሰቅሳለህ፣ ሽባውን ትተረትራለህ፣ እውር ታበራለህ። የተዘጋውን እግዚአብሔር በአንተ ይከፍታል። መንፈስ ቅዱስ ይሄ ትምህርት ዕውቀት አይሆንባቸው። በእውነት ነው የምነግራችሁ። በእምነት በሕይወታችሁ ላይ እንዲዋሃድ ዛሬ ጸልያል። ስለ ኢንፎርሜሽን እያወራሁ ነው። ሕይወት ነው ዛሬ። ልጨርስ። አስቀድሞ ምን ነበር? ሙታን ነበር። በሰይጣን ፈቃድ ስር ነበር። በስጋ ፈቃድ ስር ነበር። የቁጣ ልጆች ነበር። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆነን ጊዜ ከክርስቶስ ጋር ሕይወት ሰጠን። በጸጋው አዳነን፣ ከእርሱ ጋር አስነሳን። እረ ስልጣን አላችሁ እናንተ። ጸጋው በሉ። በእምነት ምን አረገኝ? ሶስቱም ስሙ። ጸጋ አለ አንድ፣ እምነት አለ ሁለት፣ መዳን ሶስቱም የእግዚአብሔር ስጦታ ነው እንጂ ከናንተ አይደለም። ማንም እንዳይመካ ከሥራ አንድ ላይ አይደለም በሉጃ። ሶስት ነገር እዚህ ጋር አያችሁ። ይህም አንደኛ መዳን በሉ እስኪ የእግዚአብሔር ስጦታ ነው። ከኔ አይደለም፣ ከሥራ አይደለም። ደግሞ እኔ ያልኩት አይደለም፣ አሁን ያነበብኩት መዳን አለ የእግዚአብሔር ምንድነው? ስጦታ ነው እንጂ ምን አይደለም፣ ከኔ አይደለም፣ ከሥራ አይደለም አለና ማንም እንዳይመካ ከሥራ አይደለም። በቃ አይደለም ካለ አይደለም። የእግዚአብሔር ስጦታ ነው፣ ከኔ አይደለም፣ ከሥራ አይደለም። የመጨረሻ ሁለት ነገር ተናግሬ ልጨርስ። እረ ምን ሊያደርገን አዳነን? አሁን ጨርስ። ሁለት ነገር ብቻ ተናግሬ ልጸል። የመዳን ዓላማ ሁለት ነገር። ቁጥር 7 ላይ አንዱ ይሄ የመዳን ዓላማ ሁለት ነው። ቁጥር 7 እና ቁጥር 10። ቁጥር 7 ላይ ለምንድን ነው ያዳነን? አንደኛ የመዳን ዓላማ ሁለት ነው። በሚመጡ ዘመናት ለመንፈስ ዓለም አሜን፣ በክርስቶስ ኢየሱስ ለኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን። ባጭሩ ለምንድን ነው ያዳነ ሲባል በሚመጡ ዘመናት የጸጋውን ባለጠግነት ያሳይ ዘንድ ነው። ተመልከቱ፣ እነዚህ ሙታን የነበሩት የኔ ጸጋ አምጥቶ ይኸው ባጠገቤ ያስቀመጣቸው። አረ ኢየሱስ ጌታ ነው። የእግዚአብሔር ጸጋ በእናንተ አንድ ቀን ይታያል። ፍቅሩ በእናንተ ይታያል። ምሕረቱ በእናንተ ይታያል። በሚመጡ ዘመናት አለ የጸጋውን ባለጠግነት ያሳይ ዘንድ የጸጋው ክብር ይመሰገን ዘንድ ይህን አደረገ። ሁለተኛውና የመጨረሻው ቁጥር 10 ላይ እኛ ፍጥረቱ ነንና አለና ለምንድን ነው ያዳነን? ቅድም የዳናችሁት በሥራ አይደለም ካለ በኋላ ከዳን በኋላ ግን እንደዚህ አለ እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ሥራ ለማድረግ ነው። ሁለተኛ በክርስቶስ ኢየሱስ ተፈጠርናል። ኒው ክሬሽን። ኦ ሃሌሉያ። ቁጥር 10 እኛ ፍጥረቱ ነንና። ኧረ አሜን በሉ። እኛ ምንድነን? ግሪኩ እንደዚህ ይላል፣ ፍጥረቱ ነን የሚለው ፖይማ ይላል። ፖይማ ማለት ግጥም ማለት ነው። የሱ ግጥም አረገን። እኔና እናንተ የሱ የእጁ ስራዎች ነን። አሜን። የሱ ጥበብ በእናንተ ላይ ይታያል። የሱ ስራ በእናንተ ላይ ይታያል። እኛ ፍጥረቱ ነንና እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን ማለት ኒው ክሬሽን ሆነን አዲስ ፍጥረት ሆነን። አሁን ከራስ ፈጥረ የምትወልደው ስራ አይደለም የሚናገር እግዚአብሔር አስቀድሞ ያዘጋጀው። ደግሞ ይሄ ስራ ከአዲሱ ማንነት የሚመነጭ ነው። አዲስ ፍጥረት አረገን። ህይወት መስጠት ብቻ አይደለም፣ ከእርሱ ጋር ማስነሳት ብቻ አይደለም፣ በሰማያዊ ስፍራ ከእርሱ ጋር ማስቀመጥ ብቻ ሳይሆን አዲስ ፍጥረት አረገናል። ደስ ያለው ሰው ለኢየሱስ ነው። ክብር ይገባዋል ለኛ ጌታ ለሞተው ላዳነን